እብዳረለሁም እንዴ እኔን እንኳን እንደዛ አድርገሽኛል። ይሄኔ ልጅሽንም ስንት ነገር አድርገሻት ይሆናል። ጨካኝ ክፉ። ስለ ልጄ ምንም እንዳታወራ ልጄ ስለ ልጄ ምንም እንዳታወራ። ምንም ልጅ ብሎ አይደለም መርዝ ነው የምጠጣው። ልጄ ምንም ያደርጋል። ነይ ወዴት ነው የምትሄጂው? ወዴት ነው የምትሄጂው? እባክዎትን እንባዎትን ይጥረጉ። ሶፍት ስላልያዝን ነው። እባክዎትን ማዘር ልጄ መጣልኝ። ልጄ ድምፅሽ ሲሰማ እኮ ነው የመጣው። ምን ሆነሽ? ለምን ነው የምታለቅሽው? እኔ ምን ላድርግ ብለህ እኔ ምን አለኝ እንግዲህ ሁላ አንዱም እንደሆነ ምን ሆነ ነው? ቆይ እናት ምንም ፍቅሩ ቁጭ በል ፍቅሩ። እኔ አልቻልኩም ልውጣ። ፍቅሩዬ እናቴ በቃ አታልቅሽ። ለምን ነው የምታለቅሽው? ምን አደርጋለሁ ፍቅሩዬ? እንግዲህ ደግሞ አንተ ራስህ ጠብቅ ፍቅሩዬ። ስጋ ትገዛልኛለህ? ስጋ እንበላለን። እሺ እንበላለን። እሺ ሲጋራም ትገዛልኛለህ? አረቄ ትንሽ ችግር የለውም እንገዛለን። እሺ አሁን ግን ምሳ እንበላለን። ሲጃራም ገዛላለሁ፣ አረቄም ገዛላለሁ። ወደ እሷ ቤት አንሄድም? እኔ አልፈልግም፣ አልሄድም እሷ ጋር። ለምንድን ነው የማታወኝ? አልፈልግም፣ እኔ እሷ ጋር አልሄድም፣ አልፈልግም። አንተ የተቀማኸው ነገር አለ፣ ህይወትህን ተቀምተሃል። በእሷ ይሁን አይሁን ደግሞ እኔ ጥርጣሬ ታርጌቴ እሷ ነች። ግን ሳላረጋግጥ ደግሞ እሷን መወንጀል አልችልም። ማረጋገጥ የምችለው ደግሞ እዛ አንተን ይዤ እኮ መሄደው ወድጄ አይደለም፣ እንድትሰደብ እኮ ፈልጌ አይደለም። ግን የሆነ ነገር ከተፈጠረ ብዬ ነው። አንተ የተቀማው ህይወት አለ፣ አንተ የተወሰደብህ ነገር አለ። እድሜህን፣ ህይወትህን 5 ዓመት ቀልድ ነው። ጤናህን አታሃል። ማለት ምንድነው? ለምንድነው ድጋሚ ዘው የመጣው? ቆይ እኔ እዚህ መፍጠር አለብኝ እንዴ? ውጣልኝ፣ አልፈልግም። ሲጀመር እኮ እብድ ነው። እኔ እብዳረለሁም እንዴ ምንድነው? አክሊሉ እስቲ ዞር በይ እስቲ። አክሊሉ ካሜራውን አስቀምጦና ና አግዘኝ፣ እጄን ያመኝ። ብዙዎች የቤት ባለቤት ያደረገው የኤምሲ ሪል ስቴት ማራኪ እይታ ያለውን የመጨረሻውን ብሎክ ለሽያጭ አቅርበዋል። በኮሪደር ልማት እያሸበረቀች ባለችው በለቡ መብራት ኃይል እያስገነባ ነው ያለው የቀረሽ የማይባልለት በውብ መንደር ውስጥ የንግዱ ሱቆች፣ የመዋኛ ገንዳ፣ ጂምናዚየም፣ ላይብረሪ፣ ሰፊ የመኪና ማቆሚያና የልጆች መጫወቻ ስፍራን ያካትታል። እነዚህ ቤቶች 40% በ3 ዓመት ከፍለው ቀሪውን 60% ከባንክ ጋር አያይዘው እስከ 20 ዓመት ባለው ቤቱን እየኖሩበት የሚከፍሉበት እድል አመቻችተዋል። ታዲያ ምን ይጠብቃሉ? ከዚህ ቀደም እድሉ ያመለጣቸው ደንበኞች በ8% ቅድመ ክፍያ በ30% ልዩ ቅናሽ አሁኑኑ የቤት ባለቤት ይሁኑ እንሎታለን። ለበለጠ መረጃ በ0985 10 81 18 ላይ ይደውሉልን። ኢኤምሲ ሪል ስቴት። እንግዲህ ውሻ አግብታ የምትኖረው ሴት አወቃችኋት። እንግዲህ የሷ የቀድሞ ባል ነው። ጮኛ እንደነበረችና ልታገባ 15 ቀን ሲቀር ሁሉ ነገር ተጠናቆ ራስን እንደሳትክና እንዳበድክ በአካባቢው የሚወራው። እብድነ እያልከኝ ነው እንዴ? አይ እንደዛ አይደለም። እና እብድነ እያልከኝ ነው? እብድነ እያልከኝ ነው? እብድነ እያልከኝ ነው? እያልከኝ ነው እንዴ? የት አገኘኸው? ቀስ በይ እጄን። ምንም እጄን ብሎ ነገር የለም። የት አገኘኸው? ይሄን ከፍ እንዴት አመጣኸው? ታውቂዋለሽ ማለት ነው። አረ ያመመኝ ነው ሲጋራ ብዙ። አክሊሉ ምን ሆንክ? ያመመኝ ነው። አክሊሉ ምን ሆንክ? አክሊሉ ምንድን ነው? ምን ሆኖ ነው? አክሊሉ ወዴት ነው የምትሄደው? አክሊሉ ምን ሆነ ነው? አክሊሉ ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቤተሰቦች እንደምንቆያችሁ ሚኪ ነኝ። ተመልካቾቻችን እንግዲህ በማግስቱ ነው የምንገኘው። እንግዲህ ከአክሊሉ ጋር ለማውራት እየሞከርኩ ነው። በተለይ ትናንት ሊያናግረኝም ፈቃደኛ አይደለም። የሆነ የተድበሰበሰ ነገር አለ። በደንብ ግልጽ ነው ውድ ተመልካቾቻችን። ምክንያቱም እንግዲህ ያቺ ሴት ማህሌት ተብያዋ የነገረችን መረጃ ፈጽሞ እውነት አይደለም፣ ውሸት ነው። ከእውነት የራቀ መረጃ ነው። ያንን መረጃ ይዤ እኔ ትናንት ማምሻውን አንዳንድ ነገሮችን ለማጣራት ለማወቅ የምችለውን ነገር ሳረግ ነበር። ማህሌትንም
አክሊሉንም የሚያውቋቸውን ሁለቱንም በአንድ የሚያውቋቸውን ሰዎች ለመጠየቅም የድሮ ፎቶም የድሮ ነገሮችንም እነሱን በመፈለግ መረጃዎችና ማስረጃዎችን ለማመሳሰል ሞክሬያለሁ። ግን እሷ የነገረችኝ ነገር ከዛሬ 5 ዓመት በፊት ከተፈጠረው ነገር ጋር ፈጽሞ አይገናኝም። ችግር የለውም። እኔ በራሴ መንገድ እውነቱን ደርስበታለሁ። የጊዜ ጉዳይ ነው። የ1 ቀንና የ2 ቀን የጊዜ ጉዳይ ቢሆን ነው። ዛሬ ማህሌት የለችም እዚህ። እንግዲህ እናትየው ወይዘሮ ናኑ እዚህ ናቸው። ወይዘሮ ናኑ ያው ከድሬዳዋ ከመጡ እንግዲህ 1 ሳምንት እንደዛ ሆኗል አለፈ። 1 ሳምንት። እኔም ትንሽ ችግር አጋጥሞኝ ስለነበር ነው ማዘር እጄ ትንሽ ቀለል ያለች ነገር አጋጥማኝ ውልቃት ነገር ለዛ ነው። ከዚህም ቤተሰብ ፍቅሩ ነግሮኛል። ምን ሆንክ እንደው ስትሯሯጥ እንደዚህ ሆንክ ልጄ? አይ በእናንተ ምክንያት ሳይሆን ትንሽ ስብራት ነገር አጋጥማኝ ነው። ወድቄ ነው እና ወለም ስላለኝ አጥንቴ እንትን እስኪል ነው ዞር ብሏል። አይዞ እንግዲህ መታሸት ነው ያለብህ። አይዞ ታሽቻለሁ። እስቲ ያሉትን ነገሮች ቢነግሩኝ። ምንድነው? እንዴት ሰነበቱ? እንደምን ከረሙ? ነገሮች እንዴት ነበሩ? የልጆትን የዳኒን ጉዳይ እናውቃለን። ሁላችንም ያለበትን ሁኔታ እናውቃለን። እርሶስ እንግዲህ እዚሁ ቤት ባይሆንም እንግዲህ እዚሁ አዲስ አበባ ነው ያሉት፣ ፍቅሩ ጋር ነው ያሉት። ያው እዚሁ እንግዲህ ልጄ እንደዚህ ሆኖ ሳገኘው ወዴት እሄዳለሁ ብለህ ነው የወለደ አንጀት። ያው እኔም እንግዲህ ያለሁበት ሁኔታ እዚሁ ነኝ ያለሁት። ልጄን እያሳከምኩ የግል ሐኪም ቤት ማሳክመው ጎረቤቶችን እየለመንኩኝ ሆነ ነገር እየለመንኩ ነው እንጂ ዝም ብሎ አይደለም ልጄ። የመጣብኝ ነገር ቀላል አይደለም ልጄ። የሆነብኝ ነገር ቀላል አይደለም። እንደዛ ለፍቼን እዚህ ጥሩ ነገር ያገኝልኛል ብዬ ከተማ ውስጥ አስገባሁት ብዬ ልጄን ልኬ ልጄ እንደዚህ ሲሆንብኝ ደግሞ ምን ይሰማኛል ብለህ ነው? ያው እያዘንኩ እሱንም ሳየው ሁሉ እያዘንኩኝ ያው ነገሮቹ ሁላ ፍሬውም ያው እንትኑም እቃውም ተበላሽቷል። ምን በዚህ አላዝን ብለህ ነው? የወላድ እንደዚህ ሆኜልሃለሁ እኮ። ከባድ ነው ለእኔ፣ በጣም ከባድ ነው። አስቸጋሪ ሁኔታ ነው ያለፍኩበት ሁኔታ፣ በጣም ከባድ ነው። እንደዚህ እንደምታስበው አይደለም። እኔ ልጆች ጥሩ ነገር ይገጥማቸዋል ብዬ ወደ ከተማ ይደጉልኝ ይሄዱ ብዬ ዘመድ ጋር አስጠግጃቸው ይቻረመን ያገኘችው እንደዛ ነው። እንግዲህ እኔ ነገር ይኸውልህ እንዲህ ነው። እባክዎትን እንባዎትን ይጥረጉ። ሶፍት ስላልያዝን ነው። እባክዎትን ማዘር እንደዛ ነው ነገር። እናት እንደዚህ ስታለቅስ ይረብሻል። ከባድ ነው ስሜቱ። እኔም ሁላችንም እናት አለን እናውቀዋለን ስሜቱን። አሁንም ቢሆን እኮ ማዘር ተጋግዘን እንግዲህ ልጆትም ሕክምና ላይ ነው። አሁን እኮ ችግሩ ልጄ ምንድን ነው መሰለህ? ችግሩ እኮ ልጁ ታክሞ ቢድንም እኮ እንደ ድሮ አይደለም። እኔ እኮ እሱ ነው የሚሰማኝ ልጄ። ልጁ እኮ አሁን እኮ ታክሞ እኮ ቁስሉ ቢድንም እኮ አይምሮ የተጎዳ ልጅ ሆነብኝ። አይምሮ እኮ ተጎዳብኝ። መቼም እኮ እንዴት አድርጌ ልግለጽልህ? ከባድ ነው ለኔ ያለፍኩበት ነገር ከባድ ነው። አሁንም እኮ ይሄንንም ለማድረግ እኮ የግል ሐኪም ቤት እያሳከምኩት ያለሁት ጎረቤት እባካችሁ እያልኩኝ፣ እነሱም በጣም አዘኑ። ጎረቤቶች ራሱ አዘኑ። ይሄኔ ነገር ልጅ እንደው ከባድ ነው፣ በጣም ከባድ ነው እውነት። አይ ከባድ ነው እውነት። እንዴት አድርገህ ልግለጽልህ? ከባድ ነው። ጎረቤቶች ራሱ እኔም ማየት አልቻሉም። እንዳያች ሴትዮ እንደው እንዴት እናደርጋለን? አይናቸውን አናይም እያሉ ነው። በቃ እየሸሹ ነው። አሁን በቃ በርቀት ነው የመጡ እንትን የሚሉ። ከባድ ነው እና አስቸጋሪ ነው ልጄ። የማልፍበት ነገር አስቸጋሪ ነው ልጄ። አይ ከባድ ነው እያለፍኩበት ያለሁበት ነገር። አንተን እግዚአብሔር ይስጥህ። ጥሩ ልጅ ነው እውነት። ይሄ ሁላ ነገር ፍልፍል አድርገህ አውጥተህ እንደዚህ እየተሯሯጥክ፣ አሁን ደግሞ እንደዚህ አሞህ እየተሯሯጥክ ለእኛ ብለህ ዋጋ እየከፈልክ ያለህ አመሰግንሃለሁ። እግዚአብሔር ውለታን ይክፈልህ።
በልጅ የደረሰው አይድረስብህ፣ በሱ የደረሰው አይምጣብህ። ሌላ አልልም እኔ እንግዲህ እሱን ነው ምለው። እንደው በሱ የደረሰው አይድረስብህ። ይቺ አረመኔ ናት ልጅቷ፣ አረመኔ ናት፣ ክፉ ልጅ ናት፣ በጣም ባለየ ልጅ ናት። ያው ፖሊስ ጣቢያ ፖሊሶችም ይዘውታል ጉዳዩን። ሌላ ነገርም እያጣራን ነው ብለዋል። እንግዲህ ያለባት ገና ይሄ ብቻ አይደለም፣ ብዙ ጉድ አለባት መሰለኝ ልጅቷ። ልጄ ገና ብዙ ታሪክ አለባት በበስተጀርባ እና እንደዛ ነው። ፖሊሶቹም ይሄንን እያጣሩ ነው ያሉት። ህግም ይዞታል ጉዳዩን። ከምንም በላይ እኔ ከሁሉም በላይ ደግሞ ልጄ ነበር ለኔ ጠቃሚው። እንግዲህ በእንደዚህ ሁኔታ ላይ ነው ያለው ልጄ። እናንተም ደግሞ መጨረሻውን አሳምሩልኝ፣ እናንተንም አደራላለሁ። ማዘር ምን እንደምል አላውቅም። በተለይ እርሶ ሲያለቅሱ እያየሁት በጣም ነው ያዘንኩት። አልቻልኩም እኔም። አዎ በተለይ ደግሞ ጉዳዩን ስለማውቀው ልጁንም ስላየሁት ነው መሰለኝ። ማለት እኔም ቁስሉን ለማየት ችያለሁና ይከብዳል። በጣም ይከብዳል። ብቻ ያው እኔ ልጁ ተበላሽቷል። የለም እኮ አስቸጋሪ ሁኔታ ላይ ነው ያለው ልጄ። አንተ ስላላየው ነው እኮ እኔ ቀርቤ እንደ እናትነቴ እኮ አሳዩኝ ሐኪሞቹ። አይ ዳንዬ እንደዚህ ሆነ፣ እንደዚህ ነው ያለው። መቻልኩኝ ልጄ። ከባድ ነው ልጄ ነገር። ህግ ይፍረደኝ እንግዲህ ምን እላለሁ ብለህ ነው ልጄ። አስቸጋሪ ነው። ያኔ መሰለ ቆንጆ ልጄ እንደዚህ ሆኖ ድፍት ብሎ አሁንም እየተሯሯጡለት ነው። ሰው አይግባ እኮ ብለውኝ ነው። አይግባ በቃ ይኸው ብለውኝ ነው። አሁንም እዛው ነው፣ ሐኪም ቤት ነው ያለው፣ እዛው ነው ያለው። አሁንም እንግዲህ ማንም እኔ የሚገርም ልጁ እንትኑ አይምሮ ሁሉ ተጎድቷል። የሚገርምህ ነገር አይምሮ ራሱ ልክ አይደለም ነው ያሉኝ እኮ። ልጁ አይምሮ ተጎድቷል፣ በሆነበት በደረሰበት ሁኔታ ተጽዕኖ ተፈጥሮበታል ያሉኝ እኮ ሐኪሞቹ። ሳይኮሎጂ እንትኖቹ ሁላ እንትን እያሉ ነው። ሳይኮሎጂዎች ሁሉ መተው እዛ እያዩት ነው። ሕክምናው ብቻ አይደለም እኮ ሳይኮሎጂ ሁላ እየመጡ ነው። እነዚህ ያጠኑት ጥናቱ እነሱ ሁሉ እያዩት ነው። አይምሮ ሁሉ ተጎድቷል። ልጁ እንደዛ በሆነ ሰዓት ቤቱ ቆልፋበት ስትሄድ ቤት ብቻውን አርጋ እሷ ዘግታበት ስጠፍታ ምን እንደምታደርግ አይታወቅም። ልጅቷ ቀድሞ ዘላናት ብዙ ነገር ስታደርገው እኮ ኖራለች። እኛ ሳንደርስበት ጉዳዩ እቤት እኮ ደህና ነው አሳክማለሁ እያለች ብዙ ቀን እኮ ነው ስትጎዳ ኖረች ልጄ። በዛ ሳይኮሎጂ ተጎድቷለች። ብዙ ሕክምና ነው እየተደረገለት ያለው። ከባድ ነው ልልህ ነው ልጄ። አንድ ሕክምና ብቻ አይደለም የሱ ሕክምና። ነገሮቹን በማጣቱ ሌላ ችግር ነው። ኑሮውን በማጣቱ ደግሞ እንዲህ አይነት ሚስት አለኝ ብሎ ደግሞ እንዲህ አይነት ነገር ውስጥ በመግባቱ ሌላ ችግር ነው። አካላቱን በማጣቱ ብዙ ነገር ነው የሱ ችግር። ከባድ ነው። አስቸጋሪ ሁኔታ ላይ ነው ልጄ። እግዚአብሔር አምላክ እንግዲህ ምን እንደው ልጄ ፍቅሩም እየተሯሯጠ ነው በሱ፣ እሱም ራሱ እየተሯሯጠ ነው ያለው። አስቸጋሪ ነው። እኔ ልጆቼን እንዴት መስሎሽ ነው እናቴ? ልጄ መጣህልኝ ልጄ። ድምፅሽ ሲሰማ እኮ ነው የመጣው። ምን ሆነሽ? ለምን ነው የምታለቅሽው? እኔ ምን ላድርግ ብለህ ነው? እኔ ምን አለኝ እንግዲህ ይኸውልህ፣ አንዱም እንደሆነ ምን ሆና ነው? ቆይ እናቴ ምንም ፍቅሩ ቁጭ በል። ምን የሆነችው ነገር አለ? ምንም የለም። ስሜታዊ ሆና ነው። በሩ ጋር ሆኜ እኮ ግባ ትለኛለህ ብዬ እየጠበቅኩ ነው። እኔማ ከእናትህ ጋር ቆይታ አላርግና ግባ አላሉ ብዬ ነበር እኮ። ለምን በሩ ጋር ምን እያዳመጥክን ነበር እንዴ ስናወራ ነበር? ድምፅ ሰማ ነው የገባሁት። ለቅሶ ነገር ሰማ ነው የገባሁት። አይ እኔማ እኮ እዛው መኪናው ጋር ጠብቀኝ። እኔ ቢያንስ መጀመር ብዙዎች የቤት ባለቤት ያደረገው ዲኤምሲ ሪል ስቴት ማራኪ እይታ ያለውን የመጨረሻውን ብሎክ ለሽያጭ አቅርበዋል። በኮሪደር ልማት እያሸበረቀች ባለችው በለቡ መብራት ኃይል እያስገነባ ነው ያለው የቀረሽ የማይባልለት በውብ መንደር ውስጥ የንጉሱ
ሱቆች፣ የመዋኛ ገንዳ፣ ጂምናዚየም፣ ላይብረሪ፣ ሰፊ የመኪና ማቆሚያና የልጆች መጫወቻ ስፍራን ያካትታል። እነዚህ ቤቶች 40% በ3 ዓመት ከፍለው ቀሪውን 60% ከባንክ ጋር አያይዘው እስከ 20 ዓመት ባለው ቤቱን እየኖሩበት የሚከፍሉበት ዕድል አመቻችተዋል። ታዲያ ምን ይጠብቃሉ? ከዚህ ቀደም ዕድሉ ያመለጣቸው ደንበኞች በ8% ቅድመ ክፍያ በ30% ልዩ ቅናሽ አሁኑኑ የቤት ባለቤት ይሁኑ እንሎታለን። ለበለጠ መረጃ በ0985 10 81 18 ላይ ይደውሉልን። ኢኤምሲ ሪል ስቴት። ከዚህ በላይ ለምን ትሰቃያለች? ነገር ይሄ መሰቃየት አይደለም ልንገርህ ፍቅሩ። በቃ ልጇ አይደለ ብታለቅስስ ፍቅሩ ልጇ አይደለ? በቃ ተሰቃይ በቃ ታሽብኛል አይደል? ፍቅሩ ተው ችግር የለም ይውጣላቸው በለቅሶ ይውጣላቸው። ለምን እንደሆነ ታውቃለህ ፍቅሩ? ማሰብ ያለብህ ነገር እንዴ ልጃቸው አንተ እንዲን ነው አንተ ወንድም እንደዛ ለሆነው አንተ እኮ ወንድ ስለሆንክ እኮ በውስጥ እኮ ስለያዝከው እኮ ነው። እውነት አንዳንዴ ለቅሶ ስማኝ አዎ ፍቅሩዬ ስማኝ ይኸውልህ አንዳንዴ ለቅሶ ጥሩ ነው። በቃ ቢያንስ ይውጣላቸው። ባላኳችሁ እያልኩ እየተጸጸትኩ ባልመጣችሁብኝ እዚህ የተረገመ ሀገር እያልኩ እየተጸጸትኩኝ እዛው ይዤ ኑሬ እዛው እንደዚሁ ጎጅሽ በቃ አታልቅሽ። እሺ እንደዚህ ቀፋር እንኪሽ ብኖር ምን አለበት ነበር እያልኩ እየተጸጸትኩ ነው እኮ ራስሽን ነው ጎጅና ለምን እንደምታልቅሽ? በቃ የሆነ ነገር ሆኗል። እሷን ብትሆን አሁን በህግ ይደርስ ተገቢ ስራ ታገኛለች። እሷን ብትሆን ለምን ቢሆን አባብላቸው ፍቅሩን ያልቻልኩም ሉጣ እናቴ በቃ አታልቅሽ። ለምን እንደምታልቅሽ እናረጋለሁ ፍቅሩዬ። እንግዲህ ደግሞ አደረሰ ጠብቅ ፍቅሩዬ። እኮ እንደዚህ ሆኜልሃለሁ እንግዲህ እንግዲህ ደግሞ ራስሽን ለምን እንደምታሳዝኝ በቃ ጥረጊሽ ማለት እኔ ደረሰብኝ። እሷን ብትሆን ተገቢውን ቅጣት ታገኛለች። በቃ እሷን አታርገኝ ሁሉ ነገር የበጠበጠች እውነትም ማመልከው ቸሩ መድኃኒዓለም ካለ እሷን ድፍት ያርግልኝ መድኃኒዓለም። እሺ አሁን አንቺ አታልቅሽ። እኔ እንድጎዳ ትፈልጊያለሽ? ነገር እውነት ካለ ቸሩ መድኃኒዓለም እውነት እኔ እንድጎዳ ትፈልጊያለሽ? ነገር አይ ፍቅሩዬ እሺ በቃ አታልቅሽ። እናረጋለሁ። የእናት አንጀት ሆኖብኝ እኮ ነው ፍቅሩዬ፣ የእናት አንጀት ሆኖብኝ ነው ልጄ። እንዲሆን አላልኩ ልጄ መጥቶ እዚህ ከተማን አይቶ ይለወጥልኛል ብዬ ተታልዬ ያችናት እኮ የምትጸጽተኝ። ከተማን አይቶ ይለወጣል ብዬ ወደዚህ ላኩት። ግን የጠበቀው የከተማው አውሬ የጠበቀው ምን ነው እዛው ክፍለ ሀገር ይዤ ኖሬ በነበረ ልጄ አቀፌ ኖሬ በነበረ አይቼም አልጠግቦ እኔ እንድጎዳ ትፈልጊያለሽ? ነገር አይደለም አንተማ ራስህ አንተ ከተጎዳ ደግሞ እሞታለሁ እኮ በቃ አታልቅሽ። እኔ አሁን ራሴን ነው የማጠፋው። ራሴን እንድጎዳ እያልሽ አታልቅሽ። እንደሚሆን እወቀው ፍቅሩ። እሺ ራስሽን አትጎጂሽ። ዝም ብለሽ ህግ በቃ ይቀጣታል ብዬሻለሁ አይደል? ተገቢውን እርምጃ ታገኛለች። ህግማ እንግዲህ ይዞታል። እኔ ህግ አይደለም በቃ አታልቅሽ። መጀመሪያ ተጎዳሁ እኔ። እሱ ቸሩ መድኃኒዓለም ነው ዋጋ የሚከፍለኝ ልጅቷን። እሱ መድኃኒዓለም ሆነ ካለ አንተም ደግሞ በዚች ልጅ ላይ እጅን አንስተህ ሌላ መሰናክል ውስጥ እንዳገባ ራስን ጠብቅ ልጄ። ጥሩ አይደለም ልጄ። እሺ እኔ ልንገርህ ለወንድም ያው ነገር ጥሩ አይደለም። እሱ መድኃኒዓለም ይፍረድባት። በቃ እየሰማሽ ነው? ለወንድም ያው ጥሩ ነው እንዲህ ስትሆኝ አንቺም ስትታሚ ጥሩ ነው። ጥሩ እኮ አይደለም እናቴ። ራስሽን አሁን አትጉጂ። እሷን ተሽሎት እንዲወጣ ነው ጸሎት ማድረግ ያለብሽ። አሁን ፍቅሩ ንፋስ ተቀብላችሁ ነው ንፋስ ተቀበሉና እናወራለን። ይዛቸው ወጣ። ቀስ እያልሽ አንድ 10 ደቂቃ አየር ውሰዱ ፍቅሩ። ውድ ተመልካቾቻችን እንግዲህ ከደቂቃዎች በኋላ ከተወሰኑ ረፍቶች በኋላ ነው ተመልሰን የምንገኘው። እናታችንም እንግዲህ ወይዘሮ እናኑ በጣም ስሜታዊ ሆነው አዝነው እኔ የተረዳኋቸው ነገር ቢኖር ይመስለኛል ሰሞኑን እንግዲህ በጣም ከፍቷቸው አዝነው ነበር። በእርግጠኝነት አላለቀሱም። በእርግጠኝነት ዛሬ ምናልባት እኔ እንደውም ቅድም ፍቅሩን ያልቅሱ ስላቸው ስለው የነበረው
ምናልባት አልቅሰው ከወጣላቸው ከቀለላቸው ብዬ ነበር። እንዴት ነው አንዳንዴ የምንወደውን ሰው ስናጣ የምንወደው ሰው የሆነ ነገር ሲሆንብን ቢያንስ ስናለቅስ እንኳን የሆነ ነገር ቀለል ካለን እሱን ታሳቢ በማድረግ ነበር። አሁን እንዴት ነው ቀለል ብሎሎታል ወይስ መቀጠል እንችላለን? ትንሽ ደቂቃም ቢሆን መጫወት እንችላለን? አዎ እንችላለን ልጄ። አሁን ምን የት እደርሳለሁ ብለህ ነው? እንችላለን እንግዲህ ባለቅሰው እንግዲህ ምን አለ ያው እንግዲህ መቼስ ምን አመጣለሁ ብለህ ነው? መቻል ነው ያለብኝ ደግሞ ለልጁ ለአሁንም ላለውም እኮ ለእንደዚህ ለሆነውም ልጅ እኔ ጤነኛ መሆን አለብኝ። እንግዲህ ራሴን እገዛለሁ ልጄ። ምን አደርጋለሁ ብለህ ነው? ምን አደርጋለሁ ብለህ ነው? ያው ራሴን እየገዛሁ እንግዲህ ለሱ ደግሞ በሰላም ለመኖር እሱንም እንትን ላለ ማለት ተመስገን እላለሁ። በቃ ሌላ ምን እላለሁ ብለህ ነው? ፍቅሩ አንተስ እንዴት ነው? እኔ ያው በሷ ምክንያት ነው አሁን ትንሽ የተረበሽኩት። ምክንያቱም ያማታል አውቃታለሁ። ለዛም ነበር ቀደም አታልቅሽ ሰላት የነበረው። አሁን ደህና ነው። ትንሽ አመኛል ልጄ። አሁን እነሱን ሳሳድግ ዝም ብሎ አይደለም መቼም ትንሽ አመኛል። ነግሬሃለሁ ባለፈውም እንጀራ ጋግራለሁ። ልጆቼን እንጀራ እየጋገርኩ ነው ማሳድገው። ያው ለፍተህ ጥረህ አሳድገህ ትንሽ አደግ እንዳሉ ነው ወደዚህ ወደ ከተማ ይለወጣሉ ብዬ ላኳቸው እና ያው በዛ ልፋቱ መቼም ከባድ ነው። ያው እንትን ለፍቼ ነው ምኖረው። ያ ነው ትንሽ ያማታል ብሎ የሚፈራው እሱ። ለዛ ነው ያመኛል፣ ትንሽ ያመኛል። ያው ደም ግፊትም ነገር አለችብኝ ትንሽ። እንደዛ ትሆን እንትን ትልብኛለች ብሎ አስቦ ነው እሱ። ያማታል፣ እንትን ይጥለኛል አንዳንዴ የደም ግፊቱ። መድኃኒት እየወሰድኩ ነው። እሱን ነው እንግዲህ። አሁን ምንድን ነው መፍትሄው ሚኪ? መፍትሄው እንግዲህ እኔ እሱ በዚህ አጭር ጊዜ እንግዲህ ሕክምናውን ተከታትሎ ያገግማል የሚል ተስፋ ነው ያለኝ። አንተ እናትህ እዚሁ ሁኑና ቢያንስ ዳኒ እስኪወጣ የዳኒን አይን እስኪያዩ እዚሁ ተንከባከባቸው በምችለው አቅም። ምናልባት አንዳንድ ነገር ሚስ የምታረጋቸው ነገሮች አሉ። ስራ መስራት ከሌለብህም ባትሰራ ጥሩ ነው። ከእናትህ ጎን ብትሆን። ያው የምትለፋው ለምንድን ነው? ወይ ለምትወደው ሰው ወይ ለአንተ ለወደፊት ህይወት ነው። ያንስ ፍቃድ መውሰድ ካለብህ ፍቃድ ወስደህ አሁን ከእናትህ ጎን ሆነ ለእናቴ የመከራ የፈተና ጊዜ ነው። ገብቶሃል? ስለዚህ ከእናትህ ጎኑን እኔ ግን አሁን የተዘበራረቀም ነገር አለ። ግን ወደ ድሬዳዋ መመለስ ከፈለጉ ምናልባት ልጆት ሙሉ ለሙሉ ሕክምናውን እስኪጨርስ ተመልሶም መሄድ የሚችሉበትን መንገድ እናመቻቻለን። ከዛም በኋላ ፍቅሩ አሁንም የደበከኝ ነገር አለ እንዴ? ምንም የለም አልኩሽ። አራለተው እሱን እኔ ግን አሁን ሁለት ፍቅሩ የምደብቅሽ ነገር አለ። እኔ የደበከኝ ነገር እኔ አይደለም የሆነ ነገር እየነገረኝ ነው። አሁንም የደበከኝ ነገር አለ እንዴ? ማዘር ፍቅሩ ታው ማዘር አሁንም እየደበቃችሁኝ ያላችሁ ነገር ካለ ግልጽ አድርጋችሁ ማዘር ወይዘሮና ነው። እባክዎትን እንደዚህ ስሜታዊ አይሆኑ። እንደዚህ የሚሆኑ ከሆነማ ትንሽ ጠጠረም ስትፈናጠር ለጠጠሩ ሊጨነቁ ነው እንዴ? በህይወት እስካለን ድረስ የሰው ልጅ ይፈተናል። በህይወት መንገድ ላይ ደግሞ ብዙ ጥሩ ነገሮች እንደሚፈጠሩት በዛው ልክ ብዙ መልካም ያልሆኑ መጥፎ ነገሮች ይፈጠራሉ። እነዛን ነገሮች ደግሞ በፈተና እናልፋቸዋለን እኛ። ስለዚህ አሁንም ቢሆን ወደፊትም ቢሆን ይህንን ጊዜ እናልፈዋለን ነው ምለው። ግን እርሶ በእያንዳንዱ ነገር አይረባበሹ። ልጆት ይድናል። ጸሎት እኔ አሁን እርሶ የምፈልገው እንግዲህ እናት ኖት፣ የእርሶን ምርቃት አንዳንዴ ምንድነው የሆነ ሰው የሆነ ነገር ሲያደርግ ብቻ ሳይሆን ቢያንስ ልጆትን ጸሎት ልንለው እንችላለን። በጸሎት ወይም እኛ የሆነ እንደዚህ በጎ እንድናስብ ስለምፈልግ ነው። አሁን ላይ ችግሩን እንድንተው ነው። ፍቅሩ አይደለም እኔ እኮ የምልህ ልጄ
አሁን እኔ ችግሩ መተው አለመተው ምን ነገሮቹ ችግሮቹ ከመጡ በኋላ ችግር እንዴት ነው የሚተወው? ችግር እኮ አይተውም። አሁን እኔ አንድ ነገር አለ። አሁን ይቺ ልጅ እኔ መጀመሪያ ልጄን ተው ከዚች ልጅ ጋር ተው ብለን ይሄው ፍቅሩ ምስክሬ ነው እንግዲህ ልጄም አለ እጎንህ ተው በቃ ይቺ ልጅ እኔ ነገሮቿ ጥሩ አይደሉም ብዬ እንደው እኔ መጀመሪያ እናት ልቧ ይነግራታል አይደለ ብዬዋለሁ እኮ ልጄን ያው በኋላ ቢጸጸትም ልጁ በኋላ ግን ተጸጸተበት በስራው። እናትን ማዳመጥ አንዳንዴ ጥሩ ነው። እናትን አለማዳመጥ አሁን ይሄ ቀረው ደግሞ አዳምጥ። እኔ እናትን ቢያዳምጥ ኖሮ ይሄ ልጅ እንደዚህ አይሆንም ነበር። አሁን ይቺ ልጅ ግን እኔ ሳስባት የለመደች ናት። ብዙ ችግር ያለባት ትመስለኛለች። ብዙ ነገር ያለባት እምልሽ ሰምተሽኛል። ችግር ያለባት ነው የምትመስለው። እኮ እኔን ስሚኝ እናቴ፣ የተፈጠረው ነገር ሁሉ ተፈጥሯል አይደል? አንዴ በቃ ካሁን በኋላ ይሄ ነገር አይደገምም። አሁን እኔም ወንድሜ ተሽሎት እስኪወጣ ድረስ አንቺም ወይ ከፈለግሽ እኔ ጋር ሆነሽ ካለቁ በኋላ ወይ ድሬዳዋ እንግዲህ እንሄዳለን። አንዴ እንጨርስ በቃ። ከሷ ጋር ካሁን በኋላ ምንም የሚያገናኘን ነገር የለም። እሺ ምንም የምትጠረጥሪው ነገርም ደግሞ የለም፣ የሚያስጠረጥርም የለም። ስለዚህ እመኚኝ እኔ የምልሽን ነገር እሱንም ቢሆን ለኛ ብሎ ነው የሁሉ ነገር እስከዛሬ እንትን ሲል የነበረው አይደለ? እሱንም ማመን አለብሽ። ጠረጣሪ ውስጥ እሱንም አክተት ሄጄ መድኃኔዓለም ደጃፍ ቋጥሬ መጥቻለሁ የልጅቷን ጉዳይ። እሱ መድኃኔዓለም ይፈርድባታል ማምነው እሱ መድኃኔዓለም የልጅቷን ጉዳይ አይተውም መድኃኔዓለም። እኔ በአመቱ መዘክረው መድኃኔዓለም እውነቱን ልንገራ አይደለ ልጄ አንድ ነገር አለ ግን ልጄ ግን ሁለተኛ የሷን አይን ደግሞ አይቶ በሳይኮሎጂ መታመምም የለበትም መታወክም የለበትም። ሁለተኛ ሳይኮሎጂ ሰዎችም ራሱ ችግር የለውም እሱ ብቻ ይሻለው እንጂ እኮ የክሱን ማዘር እርሱ ብቻ ይሻለው እንጂ የክሱንና የፍቹን ሂደት ነው የምናፋጥነው። ችግር የለውም ለእሱ ሀሳብ አይግባውት። ፍቅሩ እኔ አንድ መሄድ ያለብኝ ቦታ ስላለ ምናልባት በመጨረሻ የምትለው ነገር ካለ የሚኖርበት ቦታ እናቴ እኮ አዳምጪኝ ነኝ። እሺ አዳምጪኝ ነኝ ደግሞ እኮ ታዳምጪኛለሽ። አሁን አንተ ፊት የምነግራት ይሄንንም ከሰማች ብዬ ነው። ምክንያቱም አውቃለሁ ስሜታዊ ትሆናለች። የታመመው የተጎዳውም ልጅ ወንድሜ ነው፣ ለሷም ልጇ ነው። ስለዚህ እናቴ እኔንም እሱንም አዳምጪን፣ የምንልሽን ነገር ስሚን። ምንም የተፈጠረ ነገር የለም ማለሽ አትጠራጠሪ። አሁን ጸሎት ማድረግ ያለብሽን ነገር አድርጊ። በቃ ወደ እምነቱ መሄድ ነው ያለብሽ። ይሄ ነው ሚኪ ልል የምፈልገው አንተ ፊት። በቃ ይሄ ነው እንግዲህ ማዘር ልጆት ፍቅሩ እንዳለው ነው። ጸሎት ያርጉ። እኔ አንድ እንትን ማለት ያለብኝ ነገር አለ። ቢቻል ወደ ቤት ይዛቸው ሂድ ማዘርን። እዚህ ቤት ባትቆይ ከማሌት ጋር ባይገናኙ ጥሩ ነው። እኔም እንዲገናኙ አልፈለኩም ከማሌት ጋር። ምንም ሰላማቸውን ነው የምትነሳቸው ያቺ ሴት። ይዛቸው ሂድ። እኔማ እንትኑንም ይሄ ነው ምልህ የሚለብሳቸውንም ልብሶቹንም አጣጥቤ እነሱንም እንትን ልልኮ በቃ የሚያስፈልገውን ዕቃ ከዚህ ይዛቸው ሄዱ። ግን ቶሎ ብለህ ከማሌት ጋር እንዳይገጣጠሙ ሌላ ራስ ምታት ነው ፍቅሩ። እንደሱ ችግር የለውም ማዘር እንጂ እሷንማ አይኗን አይደለም እኔ ካሁን በኋላ እውነት አልተፈጠርኩም። አይኗን ማዘር አይኗን አልኩ። በቃ የሚወሳስዱትን ይወሳስዱ። ሰላም ይቆዩኝ። እየመጣው ቼክ አረጋውታለሁ ማለት ያው እዚህ ላንገናኝ እንችላለን፣ ግን እንትን እንላለን። እስከ በሩ ሸኛ። እሺ እሺ። ውድ ተመልካቾቻችን እንግዲህ ጎሮ ድረስ መተን እንግዲህ ትናንት ምንም ላወራው አልቻልኩም። አልተረጋጋም ነበር። ቢያንስ እንደዛ እንደ እብድ የሆነ ሲወጣ ጥሩ ሁኔታ ላይ አልነበረም። ምን ነገሮችን ባያስታውስ እሱም ያው የራሱ ሀዘን የራሱ ምክንያት ይኖረዋል እያንዳንዱ ነገር። ስለዚህ እኔ ደግሞ ጎሮ ድረስ መሸኘን ነበረብኝ ግዴታ። ምክንያቱም እኛ የመጣንበት ሰፈር ሩቅ ነበር። እንግዲህ የእነሱን ሰፈር መጥቀስ ስለማንፈልግ ነው። እንግዲህ ዛሬ ቢያንስ ተረጋግቷል ብዬ በማሰብ በዚህ ወደሱ ቦታ መጥቻለሁ። አክሊሉ አሁንም ቢሆን ልንገርህ፣ አንተ በደል ከደረሰብህ ለአንተ ፍትህ እንዲሰፍን ነው። አሁን እኔ አንዳንድ ማስረጃዎችም መረጃዎችም ጥርጣሬዎችም ያሉት ነገሮች በሙሉ
አንተ በደለኝ ተበዳይ እንደሆንክና ብዙ ነገሮች እንደደረሱብህ ነው። እኔ ደግሞ እንዳጋጣሚ ሆኖ ስለዛች ሴት ማህሌት ስለተባለች ሴት እንግዲህ እሷን በተመለከተ ኬዝ ውስጥ ስለገባው እንግዲህ ሳላስበው ያንተ ጉዳይ ላይም ገብቻለሁና እኔ የሆነም ነገር ከደረሰብህ ያንተን ጉዳይ ቢያንስ ከጫፍ ባደርስ ደስ ይለኛል። አሁን እንደዚህ ጄና ሞኝ ስመጣ መቼስ ልቀልድ እንዳልሆነ ይገባል አክሊሉ። በእናትህ እስኪ በእናትህ ተወኝ በቃ እኔ በቃ እንደዚህ እንዳለሁት እንደዚህ ሆኜ ልኑር በቃ ተወኝ። ይባስ ጭንቀት ውስጥ እየከተትከኝ ያለው በጣም እያስጨነቀኝ ነው። ስለዚህ ተወኝ በእናትህ በቃ ልኑር። እኔ በቃ እንደዚሁ በቃ ልኑርበት በቃ ለምጄዋለሁ ይሄንን ህይወት በቃ ያው የምኖርበት ማድርበት ቦታ አለኝ። ያው እየተኛው ነው እየተነሳው ነው መበላ መጠጣውን አላጣሁም። በቃ እኔ ልኑር እንደዚሁ በቃ ተወኝ በቃ እኔ ምንም ነገር አልፈልግም። ከማንም ጋር መገናኘትም አልፈልግም። ማንንም ማናገርም አልፈልግም። በተለይ ያቺን አውሬ ማግኘት አልፈልግም። እየሰደበች ነው በጣም እሷ ጋር ሲሄድ እኔ ያመኛል፣ ራሴን ያመኛል። ስለዚህ ተወኝ እንደዚሁ ልኑርበት። እሺ እባክህን አታስጨንቅ። ቢያንስ ምንም የምታስታውሰው ነገር እንኳን ባይኖር እሺ የምታስታውሰውን ነገር ብቻ ነገረኝ። እኔ የሆነ ነገር እኮ በግድ አስታውስ አይደለም። እየበረደ ነው ያመመኝ ነው እያስጨነቀኝ ነው። እኔ ምንም ነገር አላስታውስም። በቃ ተወኝ በቃ ተወኝ። አልፈልግም እኔ በቃ ምንም ነገር ማስታወስም አልፈልግም። ማስታወሰው ነገር የለም። ያስታወስኩትን ነገርኩ። ከዚህ በላይ ምንም ነገር የምልህ ነገር የለኝም። እዛች አውሬ ጋር መሄድ አልፈልግም። ተወኝ አልፈልግም። መሄድ አልፈልግም። እየሰደበች እሷን ሳያት እኔ ራሴን ያመኛል። ሳያት ውስጤ ነው በቃ የሚንቀጠቀጠው። አሁን ሳስባት ራሱ በጣም እየጨነቀኝ ያለው። አልፈልግም። አልሄድም። እሱ መጥፎ ሰው ነች፣ ሴጣን ነች። እሷ ታስታውቃለች። የሆነ መንፈስ አለባት። ሴጣን ነች፣ መጥፎ ሰው ነች። እሺ ምን እንዳደርግልህ ነው የምትፈልገው? አሁን እርቦኛል። ምሳ እንብላ? አዎ ምሳ ግዛልኝ፣ እርጥብ ግዛልኝ። ችግር የለውም። እርጥብ ሳይሆን ጥብስ ወይም ስጋ ትገዛልኛለህ? ስጋ እንበላለን። እሺ እንበላለን። እሺ ሲጋራም ትገዛልኛለህ? አረቄ ትንሽ ችግር የለውም እንገዛለን። እሺ አሁን ግን ምሳ እንበላለን፣ ሲጋራም ገዛላለሁ፣ አረቄም ገዛላለሁ። ወደ እሷ ቤት አንሄድም? እኔ አልፈልግም። እሷ ጋር ለምንድን ነው የማትተወኝ? አልፈልግም። እኔ እሷ ጋር አልፈልግም። ይኸውልህ አንተ የተቀማኸው ነገር አለ። ህይወትን ተቀምተሃል። በእሷ አይሁን ደግሞ እኔ ጥርጣሬ ታርጌቴ እሷ ነች። ግን ሳላረጋግጥ ደግሞ እሷን መወንጀል አልችልም። ማረጋገጥ የምችለው ደግሞ እዛ አንተን ይዤ እኮ መሄደው ወድጄ አይደለም፣ እንድትሰደብ እኮ ፈልጌ አይደለም። ግን የሆነ ነገር ከተፈጠረ ብዬ ነው። አንተ የተቀማው ህይወት አለ። አንተ የተወሰደብህ ነገር አለ። መወሰድ እኮ ማለት ግዴታ በንብረት በብር ደረጃ እኮ አይደለም። እድሜን፣ ህይወትን 5 ዓመት ቀልድ ነው። ጤናህን አታል። እኔ ደግሞ አሁንም ጥርጣሬ በሷ ነው። እኔ ምንም የምፈልገው ነገር የለም። ረቦኛል፣ ምግብ ግዛልኝ። ከሷ ጋር መገናኘት አልፈልግም። እኔ እየራበኝ ነው። አሁን ግን እሄዳለሁ እሷ ጋር። የምትሰደበኝ ከሆነ ግን እገላታለሁ። ይሄንን ወቅ እንዳትሰደበኝ ንገራት መጀመሪያ። እብድ ነው እንዳትለኝ። እኔ እብድ አይደለሁም። እኔ እብድ ነው እንዳትለኝ። እሄዳለሁ ግን መጀመሪያ ምግቤን ግዛልኝ። ጥብስ ብለኛል አይደል? ስጋ ግዛልኝ። ግን አልፈልግም፣ እንድትሰድበኝ አልፈልግም። 2000 ብር ሰጣለሁ፣ እንሂድ እሷ ጋር። ይኸውልህ አትሰድብህም፣ ምግብም ጋብዛለሁ። 2000 ብር ሰጣለሁ፣ ሲጃራም ገዛላለሁ። እሺ ትሄዳለህ? እንሂድ። አሁን ምሳ እንብላ። አትሰድብህም። ችግር የለውም። እንዳትሰድብህ እኔ አረጋለሁ። እሺ ማለት ለምንድን ነው ድጋሚ ይዘኸው የመጣው? ቆይ እኔ እዚህ መፍጠር አለብኝ እንዴ? ውጣልኝ፣ አልፈልግም። ውጣ።
አንወጣም። ይኸውልሽ እጄን እንዳነኪ አይንሽን ነው ማጠፋው። እጄን ብናኪ ይኸውልሽ ምንም የምንወጣው ነገር የለም። ቁጭ ብለሽ ማለት ነው የምናወራው ነገር አለ። አትሄድም። ወዴት ነው የምትሄደው? አክሊሉ አይደለም በስንት ነገር ይዤ መጥቼ ምንድነው አክሊሉ? አልፈልግም። ምንድነው እሷ ጋር እንደምታመጣ አልነገርከኝም። ተሳዳቢ ነች፣ መጥፎ ሰው ነች በጣም አልፈልግም። ምን እሷ ጋር አክሊሉ በእናትህ አታስመስል። እርግጠኛ ነህ ምንም ነገር አታስመስልም። በእናትህ አክሊሉ አታስመስል። ይኸውልሽ አንቺ ነይ። ይኸውልሽ ወዴት ነው የምትሄጂው? በሩ ለመክፈት ምን አስቸኮለሽ? በሩ ለመክፈት አንወጣም። ሰሚኛለሽ? አንወጣም። እስኪ ምን እንደምታመጪ አሳይሻለሁ። ዞር አድርግልኝ። ምንድነው የምታመጪው? ምን ታመጫለሽ? እስኪ ልታስገድለኝ አትፈልግም? አስወጪኝ እስኪ። አስወጪኝ። እብዱ አንቺ ነሽ። እብዷማ አንቺ ነሽ። በቁምሽ ያበድሽው አንቺ ነሽ። እብድ አትበይ ደግሞ። አንቺ ነሽ በቁምሽ ያበድሽው። እኔ እብድ አይደለሁም። እሺ ዛሬ ማለት ነው ልንገርሽ፣ በጉልበትም ይሁን በጸባይም ይሁን እኔ የዋሸሽኝን ነገር ትነግሪኛለሽ። ባለፈው የነገርሽኝ ነገር በሙሉ ውሸት ነው። በሙሉ ውሸት ነው ማለት ውሸት ነው። ቆይ አንተ ስለኔ ህይወት ምን ታውቃለህ? አውቃለሁ። በእናትሽ አትለፍልፊ። አውቃለሁ። አታናጂኝ። አክሊሉ ቁጭ በል። ኧረ እኔ አልቀምጥም። ቁጭ በል። እኔ ውሰደኝ፣ ወደ ቤት ውሰደኝ። ቁጭ በል። መሄድ እፈልጋለሁ። እሺ 400 ብሩን እሰጥሃለሁ። ስጠኝ መጀመሪያ። 400 ብሩን እሰጥሃለሁ። እንደውም አልፈልግም ብርህን። እኔ ያንተ ብር አልፈልግም። እቺ ተሳዳቢ ነች፣ መጥፎ ሰው ነች። ቁጭ በል። ይኸውልህ እኔ እናንተ እኮ 400 ብሩን እኮ አይደለም ታርጌት ማድረግ ያለብን። አሁን እኮ ያንተን ህይወት ለመቀየር አይደለ ወደዚህ ወደዛ እያልን ያለን። ቁጭ በል እባክህን። እሺ እንዳትሰድበኝ። አትሰድብም። ይኸውልሽ በትህትና ለማውራት ሞክሪ። አትሳደቢ። በቃ ልጁን እንዴት እንዳመጣሁት እኔ ነኝ የማውቀው። በመከራ ሳምኜ ነው ያመጣሁት። እብድ ምናምን ነገር አንፃር እኮ ነው የምናገረው አይደል እንዴ? ያደረገኝን ነገር ነገርኩ አይደል ባለፈው። ምንድን ነው ያደረኩሽ? ዝም በል። አታውቅኝም። እኔ አንቺን እኔን ትወቃለህ? የት ነው የማውቅሽ? አላውቅሽም። እኔ ልታገባኝም እንደነበር ረሳኸው? ማንን? እኔ ማንንም አላገባም። እኔ ማንንም ከማንም ጋር አልጋባም። በቃ አስወጣልኝ። በጣም ተመቸሻ? አውሬ ሁኔታው ለእኔ ተመቸኝ አይነት ነገር እብድ ነህ እያልሽ የተሳደብሽ በቃ የእርሱ መርሳት ተመቸሽ በደንብ አይደለ? ምንም ረስተው እኮ አይደለም አንቺ ማለት ነው። ስሚኝ፣ አንቺ የመርሳት በሽታ እንዳለበት ታውቂያለሽ። ለዛ ነው ለእኔ ኩንታል ውሸት የዋሸሽኝ። ምንም ውሸት እንደውም አሁን እኮ አንተ እኔን አታስታውሰኝም ስትይ ነበር። አውቀሽ ነው እንደማያስታውስሽ ታውቂዋለሽ። ምክንያቱም በዚህ 5 ዓመት ውስጥ ምን ላይ ደረሰ ምን ሆነ የሚለውን ነገር ሄደሽ ቼክ ስታረጊ ነበር። ቆይ ለመጨረሻ ጊዜ እሱ ያለበት አካባቢ ጎሮ ከጎሮ እዚህ ድረስ እንዴት እንዳመጣው ታውቂያለሽ? ጎሮ የሄድሽው መች ነው? እሱ የሚኖርበት ቤት መፈልፈል ስራ ነው አይደለ? ፈልፍለህ አመጣኸው። የታመመ ሰው አይምሮ እብድ አይደለም። አንቺ አጀል ገላታለሁ። በእናትህ እኔ ለማስገደል ነው አይደል? ዞር አድርግልኝ። እኔ እብድ ናት በይ። እኔ እብድ አይደለሁም። እብድ ናት በይ። በቃ እኔ እብድ አይደለሁም። እብድ ናት በይ። በአንቺ ምክንያት ልንገርሽ፣ እጄን ቁስሌ እየደማ ነው። ይኸውልሽ እብድ አትበይ፣ ነግሬሻለሁ። እብድ አትበይ። ለመጨረሻ ጊዜ ጎሮ ሄድሽው መች ነው? መቼስ ጎሮ ሄጄ አላቅም እንደማትይኝ ተስፋ አደረግ። ከ9 ወር በፊት ይኸውልሽ ለእሱ ምግብ የምትሰጠው ልብሱን የምትቀይርለት ሴት አይመለከተኝም ስለሷ። እኔ አልሄድኩም። እኔ የአንቺ ፎቶ በጋላሪ ይዤው ነው የምዞረው። ይኸው ልንገርሽ፣ ይሄ ፎቶሽን ቆይ አንተ ስራ ምንድን ነው አልገባኝም። ይሄ ፎቶሽን በጋላሪ ይዤው ነው የምዞረውና ይኸውልሽ ይቺ ሴት መታ ታውቃለች ብዬ ጠይቄ ነበር። ምንም እኮ አልዋሻውም። ምንድን ነው የምትለኝ? የምን ጎሮ ነው? ስለምትንከባከበውም ሴት ምንም ማውቀው ነገር የለም። አሁን ይዛ ውስጥ መጣ ነው መታመሙን እንኳን ያወቅኩት። አደጋግሜው ይሄንን ነገር አደጋግሜው። ምን እንድልህ ነው የምትፈልገው? ጀስት ነገሮች ረሳ እንጂ ታማሚ ወይም እብድ አይደለም። እንደዛ አትበይ። ሲጀመር እኮ እብድ ነው። እኔ እብድ አይደለሁም። ምንድን ነው አክሊሉ እስቲ ዞር በይ እስቲ። አክሊሉ ካሜራውን አስቀምጦና
አስቀምጦና ናግዘኝ እጄን ያመኝ ከረጅም ሰዓታቶች በኋላ ነው የምንገኘው። እኔ እንግዲህ ከሆስፒታል መጥቻለሁ። ውድ ተመልካቾች ለመጨረሻ ጊዜ እንግዲህ በአእምሮ ህመም ሲታመም የነበረው ወንድማችንና የመርሳት በሽታ አጋጥሞት የነበረው ወንድማችን እንግዲህ በንዴት ዘሎ እሷን ሊያንቃት ሲል እዚህ ጋር ድፍት ብሎ ነበር የወደቀው። አወዳደቁ በጣም ነበር የሚዘገንነው። በዛ ላይ ረጅም ነው። እኔ አይደል እንኳን ብቻዬን ከካሜራማኑ ጋር ራሱ ማንሳት ከብዶን ነበር። አንደኛውም እጄ ስላመመኝ ቁስሉ ሆስፒታል እጄው ነበር። እንግዲህ ምንም አይነት የደም መፍሰስ አላጋጠመውም። ግን እንኳን ደስ አላችሁ። ለመጀመሪያ ጊዜ እኛ ሰው ራሱን ስቶ የሆነ ሰው ራሱን ስቶ ሆስፒታል ጥሩ ነገር አንሰማም። እሱ ግን ራሱን ስቶ በሚዘገንን መልኩ ራሱን ስቶ ድምፁ ራሱ ሲወድቅ ጉዋ ነው ያለው። ግን ዶክተሮቹ ከሰዓታቶች በኋላ ረጅም ሰዓታቶችን እንቅልፍ ከወሰደ በኋላ የነገሩን ዜና በጣም ደስ የሚል ዜና ነበር። በጣም ደስ የሚል ዜና። እኔ በህይወቴ እንደዚህ አይነት ነገር ይኸው ወደ 3 ዓመት ገደማ እዚህ ስራ ላይ ቆይቻለሁ። ብዙ ጉዳዮችን ሰርተን እናውቃለን። ብዙ ራሳቸውን የሚስቱ ሰዎች አጋጥሞን ያውቃሉ። በስራ ላይም አንዳንድ ነገር በሚሰሙበት ጊዜ እንደዚህ አይነት ግን ራሱን ስቶ ጥሩ ዜና እንዴት ነው አንድ ሴት ነፍሰ ጡር ሆና ብትወድቅ ምንድነው ልናስብ የምንችለው? ልጇን ልታጣ ትችላለች ነው። በተቃራኒው ሲሆን ምንድነው የተፈጠረው? አልገባኝም። ምንድነው የሆነው? ይኸውልሽ ዜናው አንቺን የሚጎዳ ነው። ወይዘሪት ማህሌት ወይዘሮ አይደለሽም ከውን ባላ ወይዘሪት ነሽ። ምክንያቱም ከዳንኤልም ጋር በይፋ ባትፋችም እንግዲህ ለነገሩ ወይዘሮ ልበልሽ አይደለ? 2 ባል ነበረሽ። ምንድነው የምታወራው? እኔ እሱን አያስጨንቀኝም። ሰውየው ምንድነው የሆነው? ንገረኝ አሁን። እንኳን ደስ አላችሁ ውድ ተመልካቾች። እዚህ ጋር ራሱን ስቶ የነበረው ወንድማችን አክሊሉ ንጉሴ ምን ከረጅም ዓመት በኋላ ዳግም ወደ ጤናው እንዲመለስ ያረገው ክስተት ተፈጥሯል። እሱ ክስተት ምንድነው? ቁጭ በይ ልንገርሽ። ቁጭ በይ። ቁጭ በይ። ምንድነው የሆነው? ቁጭ በይ። ቁጭ በይ። ቁጭ በይ። ይኸውልሽ ቁጭ በይ። ቁጭ በይ። ቁጭ በይ። ነግሬሻለሁ። ቁጭ በይ። ጀመር ምንም ሊያስታውስ አይችልም። ጥሩ ዜና ምንም ሊያስታውስ አይችልም። አክሊሉ ንጉሴ እዚህ ጋር በመውደቁ ምክንያት ሲወድቅ ጭንቅላቱ ላይ እንግዲህ ጉዳት ያጋጠመው ነበር የመሰለን። የምርም ያው የተወሰነ ጉዳት አጋጥሞታል። ግን በመውደቁ ምክንያት እንግዲህ አንዳንድ የአእምሮ ክፍሎቹ ሊነቃቁ ችለዋል። ይህ ማለት እንግዲህ አክሊሉ ንጉሴ ማስታወስ ችሏል ማለት ነው። ገና ሲነቃ ምን በፍጹም ይሄ ሊሆን የማይችል ነገር ነው። ትሰማኛለህ? በፍጹም ሊያስታውስ አይችልም። ቁጭ በይ። በፍጹም ሊያስታውስ አይችልም። ለምንድን ነው እንደዚህ የምትሆኙ? ሌላም የደበቅሽን ነገር አለ ማለት ነው? በፍጹም ሊያስታውስ አይችልም። በጭራሽ። ቁጭ በይ። አልቀመጥም። ውጣልኝ። ናውጣ። አሎት ተነስ፣ ናውጣ። ቁስሌን ረቢ። ይኸውልሽ እጄን እያሳመምሽ ነው። እጄን እያሳመምሽ ነው። ሊያስታውስ አይችልም። ቁጭ በይ። እጄን እያሳመምሽ ነው። ያደረኩት ሊያስታውስ አይችልም። በጭራሽ ሊያስታውስ አይችልም። ሰማኛለህ? ቢሻለው እንኳን ወደዚህ ቤት መምጣት የለበትም። ስማኝ፣ በጭራሽ መምጣት የለበትም። አክሊሉ በር ላይ መኪና ውስጥ ከሹፌሩ ጋር ነው። በጭራሽ አይሆንም። እባክህን ይገለኛል። ከነቃ ይገለኛል። እባክህን ተው። ምንድን ነው ያረግሽው? ለምን ያረግሽውን ነገር አትናገሪም? እንደዛ ማድረግ አልነበረብኝም። ግባ አክሊሉ።
እባክህ አረፍ በል። እዚህ ጋር አረፍ በል። ለምንድን ነው የምትፈሪው? ምን ያስፈራሻል? ሰላም ነው። አክሊሉ የምታስታውሰው ነገር የለማ? ኧረ እኔ ምን አስታውሳለሁ? ምንም አስታውሳለሁ። ታውቃታለህ? እሷን አላውቃትም። አላውቃትም። አያውቅሽም። አያስታውስም። አውቄ ነው አስታወስ ያልኩሽ። ቁጭ በይ፣ ቁጭ በይ፣ ቁጭ በይ። ቤትሽ እኮ ነው። ለምን ትፈሪያለሽ? አላውቃትም። አክሊሉ ታውቃታለህ? ኧረ ማን ነች? በፍጹም ምን አውቃለሁ ማን እንደሆነች። ማን ነሽ? ማንነትሽን ንገረኝ እስኪ። ማን ነሽ አንቺ? እንተዋወቃለን? ከኔ ጋር እንተዋወቃለን ከዚህ በፊት? አስወጣው። አሁን እንደዚህ መሆን የለበትም። እባክህን አስወጣው። ማንነትሽን ንገረኝ። ችግር የለውም እኮ አሁን እኮ እግዚአብሔር ይመስገን በእነዚህ ልጆች የተነሳ ትንሽ ደህና ሆኛለሁ። አይ ደህና ነኝ። አይ በቃ እዚህ ጋር ነበር። ደህና ነኝ ትንሽ። ግን እንኳንም የወደክ ለበጎ ነው የወደከው። አስበበት እኮ ነው የሚመስለው አነሳስ አወዳደቀ። በዛ ላይ ትከብዳለህ። በጣም ነው የምትከብደው። አይ አሪፍ ነው በጣም። አንዳንዴ ፈጣሪ ሲፈትንህ አንዳንድ ነገሮችን ላያስችል አይሰጥም። ገባ? እውነት ነው። እኔም አሁን ምን እንደተፈጠረ እስካሁን ድረስ በጣም አሁን በቃ ይሄ ሁላ ነገር ከተፈጠረ በኋላ እስካሁን ድረስ በጣም ብዙ ጥያቄዎች አሉ ውስጤ ላይ። ገባ? ማወቅ የምፈልጋቸው ነገሮች አሉ። በህይወቴ ውስጥ በጣም ብዙ ነገሮች ሚስ አድርጌያለሁኝ። እኔን አንቺ በፍጹም አንቺ አታስታውሽኝም። እኔን ማን እንደሆንኩ አታቂም። የምር ያደረግሽኝን አድርገሽ ትተኸኝ እንደሄድክ እኮ በደንብ ታውቃለህ አይደል? ትዝ ይልሃል አይደል? በቤተሰቦቼ ፊት እንዳወረድከኝ። ታዲያ ምንድን ነው የተፈጠረው? እሺ የዚህ ሁላ ምክንያት ደግሞ እኔ ነኝ እንደዚህ እኔን ሁሉ እየወቀሽኝ ያለሽው? አሁንም ሌላ ስሜት ውስጥ ልከችኝ ነው። አንቺ ልጅ ነግሬሻለሁ። እሺ እኔና እንደ ጭራሽ እንደማያቀኝ ሰው ትሆኛለሽ። አንተዋወቅም አንቺና እኔ። ክፉ እኮ ነሽ እኮ። በአንቺ ምክንያት ነው እኮ እንደውም እኮ እኔ እንደዚህ ሆንኩትኝ። እሺ እባክህ ሴጣን ነሽ። የማላስታውስሽ መስሎሽ ነው? እያንዳንዱን ነገር አስታውሻለሁ ማለት ነገር አውቄያለሁ። አውቀን ነው እንደዛ ያልነው። ሁሉንም ነገር አውቋል። እድሜ ለእነዚህ ሰዎች። እነሱ መጥተው ባያገኙ ይኖሩ ይሄኔ ስንትና ስንት ነገር ሆኜ ነበር። ራሴንም አጥፍቼ ሊሆን ይችል ነበር። እሺ ምን አይነት ወስዶ ሲያሳዩኝ ነበር። ምን አይነት ህይወት እየኖርኩ እንደሆነ አሳይቶኛል። ቪዲዮ አይቻለሁ። ብዙ ቪዲዮ የተቀረጽኩትን ቪዲዮ አይቻለሁ። እንዴት ሰውን እንደነበር አውቃለሁ። እሺ ሁሉንም ነገር ደርሼበታለሁ። አሁን ብፈልግ እዚሁ ሲጣርጌ ብገልሽ ደስ ይለኛል። እሺ ምን እየጠበክ ነው? ግደለኝ። አንቺን መግደሉ ቀላል ነው። እሺ ግን ጥያቄዎች አሉኝ፣ የምትመልሽልኝ ጥያቄዎች አሉኝ። ምንም መልስልህ ነገር የለም። እሺ ጭራሽ እንደማያቀኝ ሰው ሆንሽ። ምን አይነት ጨካኝ ነሽ ግን? ምን አይነት ክፉ ሰው ብትሆኝ ነው? ቢያንስ በእነዚህ ሁላ ዓመታት ቢያንስ እኮ የምር አፍቅሬሽ ነበር፣ የምር ወድጄሽ ነበር። ጨካኝ ነሽ። ቢያንስ እኔን እንኳን እንደዛ አድርገሽኛል። ይሄኔ ልጅሽንም ስንት ነገር አድርገሻት ይሆናል። ጨካኝ ክፉ። ስለ ልጄ ምንም እንዳታወራ። ስለ ልጄ ምንም እንዳታወራ። ምንም ልጅ ብሎ አይደለም። ጆሮዬ ነው። የ6 ዓመት ልጅ ይኖራታል። የዛኔ እሷን ሳቃት። የ1 ዓመት ልጅ ነበራት። ማሳደጊያ ውስጥ ከታት ነበረ። የህፃናት ማሳደጊያ። ቆይ አልገባኝም። ዝም በይ አንዴ። አልገባኝም። የምን ልጅ ነው? አእምሮ ችግር ነበረባት። የምን ልጅ ነው? ልጅ ነው ያልሽው? ምንድን ነው እያላችሁ ያላችሁት? ልጅ አላት። ልጅ የለኝ። ዝም በል። ስለ ልጄ ምንም የምታውቀው ነገር የለም። የ1 ዓመት ልጅ ነበረሽ የዛኔ። አሁን ላይ 5 ዓመት ከሆነ የ6 ዓመት ልጅ አለች። ትንሽ የአእምሮ እድገት ውስንነት አለባት። ውስንነት የለባትም። ስለ ልጄ ምንም የምታውቁት ነገር የለም። የልጄ ስም እንዳጠሩ። ልጄ ምንም የምታውቁት ነገር የለም። ቆይ ልጅ አለሽ? ልጅ አላት። ይሄንንም ደብቀሽ ነው ይኖርሽው። በራሷ ላይ የምትጸዳዳ ነች። ህፃኗ በጣም ትንሽ ልጅ ነች። የአእምሮ እድገት ውስንነት ነው ያለባት። ህፃኗ ምንም ብታውቀው ነገር የለም። ቢያንስ እሷ እንኳን ከእሷ ጋር አይደለም ያለችው። የት ነው ያለችው? ነገር የለም። ስለ ልጄ ምንም የምታውቀው ነገር የለም። የልጄ ስም እንዳጠራ። እኔ እንደውም መርዝ ነው የምጠጣው። ልጄ ምንም ያደረገች ወዴት ነው የምትሄጂው?